ስኬታማ የሆነ ከሰዎች ጫና ለመውጣት ሰልፍ ኮንፊደንስ ያስፈልጋል። ሰላም ውድ ተመልካቾቻችን፣ እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ ሰልፍ ኮንፊደንስ ለማዳመር አስፈላጊ የሆኑ ምስጢሮች 12 ምስጢር አካፍላችኋለሁ። ከኔ ጋር መልካም ቆይታ ታደርጋላችሁ። ቪዲዮን እስከ መጨረሻ መከታተላችሁ እንዳይረሳ። ሁሌ አዳዲስ መረጃ ስንለቅ እንዲደርሳችሁ ቪዲዮን ሳብስክራይብ አድርጋችሁ ጀምራለሁ እና ሰልፍ ኮንፊደንስ ለማዳበር የሚያስፈልጉ ከ12 ምስጢሮች የመጀመሪያው ከሌሎች ጋር ራስን አታወዳደር። አንድ ጊዜ አልበርት ኢንስታይን የተናገረው if you compare yourself with others you are insulting yourself ብሏል። ራስን ከሌሎች ጋር ካወዳደርክ ራስን እየሰደብክ ትኖራለህ ብሏል። ስለዚህ ራሳችሁን ከሌሎች ጋር ማወዳደር አያስፈልግም። ከዓላማችሁ ጋር መኖር፣ የራሳችሁን ሰው መሆን፣ ለህይወታችሁ ግልጽ ዓላማ መኖራችሁ ይገባል እንጂ ከሰው ጋር መወዳደር፣ ከሰው ጋር መኖር፣ ከክል ጋር ከእናንተ ቀድሞ ስኬታማ ከሆኑ ሰዎች ጋር ራሳችሁን ማነጻጸር አያስፈልግም። ስለዚህ የራሳችሁ መሆንና የራሳችሁ ዓላማ ማሳካት እና ህይወታችሁን ከትናንቱ ዛሬ ማሻሻል፣ ካለና ዘንድሮ ማሻሻል፣ ማስተካከል፣ በየቀኑ በየሰዓቱ አፕዴት እያደረጋችሁ መቀጠል እንጂ ራሳችሁን ከሌሎች ጋር ማወዳደር አያስፈልግም። ስለዚህ ራሳችሁን ከሌሎች ጋር ካወዳደራችሁ ሰልፍ ኮንፊደንስ አታገኙም፣ የበታችነት ስሜት ይሰማቸዋል። ስለዚህ በፍጹም ራሳችሁን ከሰዎች ጋር አታወዳደሩ። ምን ሰልፍ ኮንፊደንስ ለማዳበር የመጀመሪያ ምስጢር ነው። ሁለተኛው ምስጢር ደግሞ ራስን መውቀስን አቁም። ስቶፕ ክሪቲሳይዚንግ ዮርሰልፍ ይባላል በእንግሊዝኛ። ስለዚህ ራስን በፍጹም ብሌም አታረግ። ራስን ሌሎችንም በፍጹም አትውቀስ። ይህ ማለት ራስን በሌሎች ላይ ወቀሳ ብታረግ፣ በራሴ ላይ ደግሞ ወቀሳ ስትከፍ፣ በዛ ወቀሳ ውስጥ ትኖራለህ። አዲስ ነገር ማሳካት አትችልም። አዲስ ራዕይ ወደ አንተ አይመጣም። ስለዚህ በዛ ወቀሳ ውስጥ ስለምትኖር ደግሞ የበታችነት ስሜት ስለሚሰማ ህይወትህን፣ ሀሳብህን ያ ነገር ስለሚገዛ ስቶፕ ክሪቲሳይዚንግ ዮርሰልፍ። ስለዚህ ራስህን ከወቀሳ ራስህን ብሌም ከማድረግ መቆጠብ ያስፈልጋል። ማንንም በህይወታችሁ ላይ በገጠመው ቻለንጅ፣ በህይወታችሁ ላይ በገጠመው ፈተና እንደዚህ አይነት ነገር ተከስቶብኝ እንደዚህ ሆኛለሁ፣ እከሌ እንደዚህ አድርጎኝ እንደዚህ ሆኛለሁ እያል የከፋ ፈተና ውስጥ መግባት አያስፈልግም። ስለዚህ በፍጹም ብሌም ማድረግ አያስፈልግም። ስለዚህ ያንን ካቆም ሰልፍ ኮንፊደንስ ማዳበር ትችላለህ። ስለዚህ ሰልፍ ኮንፊደንስ ለማዳበር ሌሎችንም ራስንም መውቀስ ማቆም ይገባሃል ማለት ነው። እና ሶስተኛው ምስጢር ምንድነው ከተባለ ራስን ይቅርታ አድርግ። ራስን ይቅርታ ማድረግ ማለት ከዚህ በፊት በተፈጠረው ስህተት፣ ከዚህ በፊት በሰራኸው ስህተት፣ ከዚህ በፊት ሳታሳካ የቀረው ነገር እና ሌሎችም ይሁን ብዙ ነገር አእምሮ እንዳይገዛ ይቅር ማለት ደግሞ ያንን መርሳት ያስፈልጋል ማለት ነው። ስለዚህ ሁሌ ይቅርታ ማድረግ፣ ለራስም ይቅርታ ማድረግ። ለራስህ ይቅርታ ካላደረግ ለሌላ ሰው ይቅርታ ማድረግ አትችልም። ሰው የይቅርታ ስሜት በራሳችሁ ላይ መገንባት ያስፈልጋቸዋል። ስለዚህ ይቅር ማለት ህይወታችሁን በሰራችሁ ስህተት ወደ ኋላ እያሰባችሁ ወደፊት እንዳትራምዱ የሚያደርጋችሁ ነገሮች ውስጥ አንዱ ስለሆነ ስለዚህ ራሳችሁን ይቅር ማለትን ልመዱ። ይህንን ስታደርጉ ሰልፍ ኮንፊደንስ በራሳችሁ ላይ በግልጽ ይኖራል። እና አራተኛው ምስጢር በራስ መተማመን ያላቸው ሰዎች ጋር መቀላቀል ያስፈልጋል። ሰልፍ ኮንፊደንስ ያላቸው ሰዎች ጋር መቀላቀል። የበታችነት ስሜት ያላቸው ሰዎች ሁሌም አይብሩ ኔጌቲቭ አመለካከት፣ ስለ በታችነት ከሌሎች እንደሚያንሱ ሁሌ ያንጸባርቃሉ። ቃላታቸው፣ ተግባራታቸው፣ ቦዲ ላንጉጃቸው የሚናገረው የበታችነት ስሜት ስለሆነ ስለዚህ ሰልፍ ኮንፊደንስ ለማዳበር ሰልፍ ኮንፊደንስ ያላቸው ፒፕል ከህዝብ ጋር መቀላቀል፣ ግንኙነት መፍጠር ያስፈልጋል። ስለዚህ ከነሱ አንድ ሰው የአምስት ሰው አብሬጅ ነው ይባላል። የፈጠነው በዝጋይ የተወሰነ ጊዜ በኋላ እንደዚህ አይነት ሰው መሆን አይቀርም ማለት ነው። ስለዚህ ራሳችሁን ሰልፍ ኮንፊደንስ ያላቸው ሰዎች ጋር መከበብ ያስፈልጋቸዋል ማለት ነው። ስለዚህ ይህንን ስታደርጉ በቀላሉ ሰልፍ ኮንፊደንሳችሁን ማዳበር ትችላላችሁ። እና የምቀጥለው አምስተኛው ምስጢር የምትወደውን ስራ መስራት ያስፈልጋል። ፓሽን ያለው ስራ ስትሰራ በዛ ዙሪያ ላይ ፕራዮሪቲ እየሰጠን ቀድሜ መስራት አለብን። ነገሮችን በደንብ እየሰራ እና ህይወትን ውጤታማ የሆነ ነገሮች እያሰብን ስትሰራ ደግሞ ደስ እያለ ስትሰራ እና እንደዛ ስታደርግ ህይወትን ይበልጥ ሞቲቬትድ ይሆናል፣ አእምሮ ደስተኛ ይሆናል፣ ደግሞ የበታችነት ስሜት አይሰማም። ስለዚህ ሰልፍ ኮንፊደንስን እያዳበርክ ትሄዳለህ በቀላሉ ማለት ነው።
ሰልፍ ኮንፊደንስ ለማግኘት እንደዚህ ተግባራቶችን በደንብ መከተል ያስፈልጋል። እኔም በህይወቴ ይህንን መጽሐፍ ካነበብኩ በኋላ ህይወትን በደንብ ቀይሬያለሁ። ደግሞ ተቀይሯል ህይወቴ እርግጠኛ ነኝ። ስለዚህ ይህንን ትምህርት እናንተ በደንብ ካያችሁ ከተማራችሁና ተግባራዊ ካደረጋችሁ በቀላሉ ሰልፍ ኮንፊደንስ ማዳበር ይቻላል። ሰልፍ ኮንፊደንስ ካላዳበራችሁ በቢዝነስ ዓለም ይሁን ከሰዎች ጋር ለመኖር ስራ ለመስራት ምንም ውጤታማ መሆን አትችሉም። ስለዚህ ሰልፍ ኮንፊደንስ በጣም አስፈላጊ የሆነ ጉዳይ እና ሌላው ለራሴ እውነተኛ መሆን። አንዳንድ ሰዎች ለራሳቸው እውነተኛ የማይሆኑ ሰዎች ይኖራሉ ሰልፍ ኮንፊደንስ ለማለት ነው። ይህ ማለት የተናገርከው ነገር ቃል መጠበቅ። ይህንን አደርጋለሁ ብለህ ከተናገርክ ያ ነገር ማድረግ፣ በእቅድ መመራት፣ እቅድ ቱዱ ሊስት አዘጋጅተህ ይህንን አደርጋለሁ ካል ይህንን ማሳካት፣ በተግባር ማሳየት። ስለዚህ ያን ስታደርግ ራስን መውደድ ትጀምራለህ፣ ራስን ማመን ትችላለህ ማለት። ስለዚህ ለራሴ እውነተኛ ሰው መሆን ያስፈልጋል። ለራሴ እውነተኛ ያልሆነ ሰው ለራሴ እውነተኛ መሆን አይችልም። ስለዚህ ራሳችሁን በደንብ ማክበር ያስፈልጋቸዋል። ቃላችሁን ማክበር ያስፈልጋቸዋል። ስለዚህ ይህንን ስታደርጉ ሰልፍ ኮንፊደንስ በቀላሉ መገንባት ማዳበር ትችላላችሁ ማለት ነው። ሌላው ደግሞ ሰልፍ ኮንፊደንስ ለማዳበር ስትናገር ኮንፊደንትሊ መናገር መቻል አለብህ። ቃላትን በደንብ መምረጥ፣ ከፊል ኔጌቲቭ የሆኑ ቃላት እንዳይወጡ ማድረግ፣ በደንብ መቆጠብ። ስትናገር ከሰዎች ጋር ስትወያይ በተረጋጋ መንፈስ መነጋገር፣ በተረጋጋ መንፈስ መጫወት ያስፈልጋል። ይህንን ስታደርግ አእምሮ የቃላትህን ፍሬ ስለሚያይ እና ካፌ የምትናገረው ቃላቶች በጣም በህይወቴ ላይ ትልቅ ተጽዕኖ ስለሚፈጥር፣ ስለዚህ የምትናገራቸው ቃላቶች በደንብ መምረጥ፣ በደንብ መዝራት ያስፈልጋል። የአፍህ ቃል በህይወቴ ላይ በጣም ስራ ስለሚሰራ በደንብ መርጠህ መናገር ያስፈልጋል ማለት ነው። ስለዚህ ስትናገር ኮንፊደንትሊ መናገር፣ ቃላትን መምረጥ አስፈላጊነት ስላለው ማለት ነው። ሌላ ደግሞ ተግባራቶችን በደንብ ዘርዝር። ተግባራቶችን በደንብ መዘርዘር ያስፈልጋል እና የሰራኸውን ስኬቶች መዘርዘር ያስፈልጋል። ምን እንደምሰራ ምን እንዳሳካው በደንብ መዘርዘር ያስፈልጋል ማለት ነው። ስለዚህ ሁሌ ኮንፊደንስ የሌላቸው ሰዎች ምንም ስለማይሰሩ እከሌ ያደረገውን እኔ ማድረግ አልችልም የሚሉ ህይወታቸው ሙሉ በሙሉ በኔጌቲቭ አመለካከት የተሞላ እና ማይንድሴት ያልተገነቡ ሰዎች ናቸው። ስለዚህ በደንብ በአእምሮህ ውስጥ ሰልፍ ኮንፊደንስ ስትገነባ ተግባራቶችን በደንብ መዘርዘር ያስፈልጋል። የሚታረጋቸውን ነገሮች እና ያደረካቸው ነገሮች። ስለዚህ ለህይወት ዋጋ የምትሰጠው አንተ ራስህ። አንተ ለራስህ ለህይወት ዋጋ ካልሰጠህ ሌላ ሰው ለአንተ ዋጋ ሊሰጥ አይችልም። አንዴ ሩል ኦፍ ሎ ኮንትሮል የምን ይላል መሰላችሁ? ራስህን ለራስህ ትልቅ ቦታ የምትሰጠውም ትንሽ ቦታ የምትሰጠውም አንተ ነህ። የበታችነት ስሜት የምትፈጥረው አንተ ነህ እንጂ ሌላ ሰው አንተ ላይ ተጽዕኖ ሊያደርግ አይችልም። አንዳንድ ሰዎች ምን ይላሉ? እከሌ እንደዛ አድርጎን በዝቅተኛ አመለካከት አይቶኛል፣ እንደዛ አድርጎኛል ብሎ ወቀሳ ሊያደርግ ይችላል። ስለዚህ ያን ያደረገው ሰውየው ሳይሆን በራሱ ውስጥ የፈጠረው አስተሳሰብ ነው ሰውየው ራሱ። ስለዚህ ራሳችሁን መቼም ከማንም በታች አታደርጉ። ስለዚህ ለራሳችሁ ትልቅ ቦታ ስጡ። ህይወታችሁ ዋጋ እንዲኖረው ማድረግ የምትችሉት እናንተ ራሳችሁ ናቸው። ስለዚህ ሰልፍ ኮንፊደንስ ቅድም ብያለሁ። ሰልፍ ኮንፊደንስ ካላችሁ በዚህ ዓለም ላይ ስራ ለመፈለግ ሄዳችሁ ከሰዎች ጋር በቀላሉ ለመግባባት፣ ማንኛውንም ቢዝነስ ሰርታችሁ ራን ለማድረግ፣ ያን ቢዝነስ ለመሸጥ፣ ለመግዛት እና ከሰዎች ተጽዕኖ ነፃ ለመሆን ሰልፍ ኮንፊደንስ በጣም ትልቅ ቦታ ሰው ሰጥቶ ማወቅ አለበት እና ህይወቱን ከዛ ጫና ውስጥ መውጣት ያለበት ጉዳይ ስለሆነ ስለዚህ በደንብ ይህን ተግባራቶች ማስተካከልና መስራት ያስፈልጋቸዋል ማለት ነው። ስለዚህ ለራሳችሁ በደንብ ትልቅ ዋጋ ስጡ እና አስረኛው ፖዚቲቭ አመለካከት ዙሪያ ትኩረት ማድረግ ያስፈልጋቸዋል። ይህ ማለት ፖዚቲቭ አመለካከት ዙሪያ ለምሳሌ አንድ ነገር እንደዚህ የለኝም፣ እንደዚህ ማድረግ አልችልም፣ እኔ እንደዚህ አይነት ሲሆን ሁሉ ከፋችሁ የሚወጣው ነገር ኔጌቲቭ ቃላቶች መውጣት አለባቸው እና ራሳችሁን ጥሩ ጥሩ ቃላቶች ከፋችሁ መውጣት ያስፈልጋቸዋል። ደግነት፣ ቸርነት ደግሞ ለሌላ ሰው ጥሩ ነገር ማድረግ ያስፈልጋቸዋል። ሌላ ጥሩ ሰው ስታደርጉ መልሳችሁ ለራሳችሁ ጥሩ ነገር እያፈራችሁ መሆኑን መገንዘብ በጣም አስፈላጊነት ይኖራል ማለት ነው። ስለዚህ ማይንድሴት፣ ትክክለኛ ማይንድሴት
ፖዚቲቭ አመለካከት ላይ ትኩረት ማድረግ ያስፈልጋቸዋል። ይህንን ካላደረጋችሁ ህይወታችሁን በጣም ወደ ኋላ ስለሚጎትት በደንብ ትኩረት ተደርጋችሁ መስራት አስፈላጊነት ይኖራል። እና 11ኛው ድክመትህን እንደ እድል ተጠቀም። ለምሳሌ ለሁሉም ሰው ፐርፌክት አይደለም። ለሁሉም ደካማ ጎን ይኖራል። ሰው ለራሱ የራሱ ሆነ ኳሊቲ አለው። ጠንካራ ጎን አለው፣ ደካማ ጎን አለው። ስለዚህ ደካማ ጎን ሰዎች ስለአንተ የሚያወሩ እና አንተ ለራስህ የምታውቃቸው ነገሮች ደካማ ጎን ካለ ያንን ደካማ ጎን እንደ ኦፖርቹኒቲ ተጠቅመ ማስተካከል ይገባሃል፣ ማሻሻል ይገባሃል። ሁሉም ሰው ስትፈጠር እና ሲወለድ ሁሉም ሰው ጂነስ ግን በተለያዩ ሁኔታ ውስጥ ገብቶ በአካባቢ ተጽዕኖ፣ ከሰዎች ተጽዕኖ ያንን ጂነስነቱን እያጣ ይሄዳል አንዳንድ ሰዎች። ስለዚህ ማንኛውንም ድክመትን ማስተካከል ትችላለህ። ሰው ድክመት አለኝ ብለህ ራስህን ወደ ታች ዝቅ ማድረግ አያስፈልግም። ስለዚህ ደካማ ጎን ካለ ያችን እንደ እድል ተጠቅመን ማስተካከል፣ አሸንፈ መገኘት፣ ኦቨርካም ማድረግ ያስፈልጋል። ሰው ደካማ ጎኖችን ሁሌ እንደ እድል መጠቀም ያስፈልጋል። ለማስተካከል ደግሞ ድል አድርጎ መገኘት ያስፈልጋል፣ ደካማ ጎን ሲኖሩ ማለት ነው። 12ኛና የመጨረሻው ጭንቀቶችን ማስወገድ ያስፈልጋል። ስለዚህ ጭንቀት ህይወታችን ላይ በጣም ትልቅ ተጽዕኖ ያደርጋል። በትክክል እንዳናስብ፣ ትክክለኛ እንቅልፍ እንዳናገኝ፣ ከሌሎች ጋር ራሳችን አነጻጽረን የበታችነት ስሜት እንዲኖረን ሊያደርገን ይችላል። ስለዚህ ጭንቀት በጣም አስነዋሪ ድርጊት ስለሆነ እንዲሁም ለአእምሯችንም ለጤንነታችንም ትልቅ ጉዳት ሊያደርስ ስለሚችል በጤናችን ላይ ትልቅ ተጽዕኖ ስለሚፈጥር በደንብ ህይወታችሁን ማንከባከብ ያስፈልጋቸዋል። ከጭንቀት ዞን ራሳችሁን ነፃ ማውጣት ያስፈልጋል። እነዚህን 12 ተግባራቶችን በደንብ ተግባራዊ ካደረጋችሁ በቀላሉ ሰልፍ ኮንፊደንስ መገንባት ትችላላችሁ። ደግሞ የፈለጋችሁትን አይነት ሰው መሆን ትችላላችሁ። ከሰዎች ጋር በሰላም መኖር፣ የራሳችሁን ቢዝነስ ኮንፊደንስን መስራት፣ ከሰዎች ጋር በቀላሉ መነጋገር፣ ማንኛውንም ነገር ከህዝብ መካከል ስትነጋገሩ ኮንፊደንትሊ መናገር ትችላላችሁ ያለ ፍርሃት። ፍርሃት በጣም አደገኛና ህይወታችን ሊጎዱ ከሚችሉ አንዱ ነገር ስለሆነ በተቃራኒው ሰልፍ ኮንፊደንስ መገንባት ለዚህ ስለሚያስፈልግ በጣም 12ቱንም ነገሮች ተግባራዊ አድርጉላለሁ። ቪዲዮን ስለተከታተላችሁ እጅግ አድርጌ አመሰግናችኋለሁ። ደግሞ ሌላ ቪዲዮን ስንለቅ እንዲደርሳችሁ ሳብስክራይብ ማድረጋችሁ እንዳይረሳ። ቴንክ